ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የጁምአ ውሎ ነው ማሳያችሁ። ቤት ሲውል ቤት ፏ ማድረግ ደስ ይለኛል፣ ምግብ መስራት ደስ ይለኛል። ዛሬ ራሱ ከሰዓት እሺ ምናምን እያጸዳሁ ነበረ ግን አልጨረስኩትም። የኛውን ብቻ ዙሪያውን እስከ ፍርጁ ድረስ ያለውን አጽድቼ መቼ ተውኩት ማለት ነው። የታቹ ገና አልተጸዳም። ይሄ ጧት የተቀረጸ ቪዲዮ ነው። ቤት አጸዳዳን ምናልን ፏፏ ካደረግነው በኋላ ያው ወደ ምሳ ነበር ወደ ምሳ መስራት የምንሄደው። ያው ጁማ ቤታችሁ ድምቅ የሚለው በቁርአን ነው። ቁርአን በጣም ደስ ይላል። ማሻአላ ጁማአነቱንም የምታውቁት በቁርአን ነው። እና ቴሌቪዥንን ከፋፈኩ፣ ሳሎኔን አስተካከልኩ። ምንጣፉ ተነስቷል በነገራችን ላይ ለመታጠብ ማለት ነው። አይቆይም ልጆቹ ምናምን ስላሉ ስለሚደፋፉበት ቤቶች ልጆች ስላሉ አንስተነዋል። እና ዝም ብዬ ከላይ የሆነች የቱርክ ምንጣፍ ናት ጣል ያደረኳት። መስኮቴን ምናምን ፍሬንች ዶሬን ሰባሰብኩ ምናምን። ከዛም ያው ወደ ምሳ መስራትና አንድ ወንድሜ ትልቀኛው ቁርስ ያልበላ ነበረ፣ ለሱ እንቁላል ሰራሁ። እኔ ቁርስ አልበላም በነገራችን ላይ ለምን እንደሆነ አላውቅም፣ አይበላኝም። ውሃ ወይም ካገኘሁ ቴምር ምናምን ነው። እና ያው ሳሎናችንን በዚህ መልኩ አረጋግፈነዋል። በቀን 2 ጊዜ 3 ጊዜ ይጸዳል። በነገራችን ላይ የኛ ቤት ግድ ነው። ሰውም ቢኖርም ባይኖርም ይረጋግፋል። ቡና ጠጥተን ስንጨርስ ሲኒው ተነስቶ ተጣጥቦ ምናምን መልሶ ይደረጋል ማለት ነው። እና አንስቼ እንትኑን አረጋገፍኩት። ይከብዳል ወንድዱ በጣም ትንሽ ወዘኝ ብቻ አልሐምዱሊላህ አጸዳድቼ በዚህ መልኩ መብራቴን አጥፍቼ ጭሴን ጭስ አድርጌ ወጣሁ። ወደ ክሽን ገባሁ። ክሽን እንግዲህ መመለሻዬ አላህ ነው የሚያውቀው። እና በዚህ መልኩ ከገባሁ በኋላ እዚህ ጋር 5 እንቁላሎች አውጥቻለሁ። ለወንድሜ ቁርስ ልሰራለት ማለት ነው። ከዛ የሱን ቁርስ ሰርቼ ሰጥቼ ምናምን ወደ ሽንኩርት መላጥና ወደ ወጥ መስራት ነው የገባሁት ማለት ነው። ሽንኩርቴን በዚህ መልኩ ላጥኩኝ። ስጋ ስለሆነ ብዙ ሽንኩርት አላበዛም፣ መካከለኛ ሽንኩርት ነው። ዝንጅብሉንም ቀይ ሽንኩርቱንም ሁሉንም በአንድ ነው የፈጨሁት። ለምን ሰዓት የለም ነበረ። ግን የሚገርም ወጥ ነው የሰራሁት ይገርማል። እና እንደዚህ ካልኩት በኋላ ወደ እናት መፍጫ ላይ ገለበጥኩት። ከዛም እንፈጨዋለን ማለት ነው። እንደዚህ ካለ በኋላ ወደ ሴኔጋል ብረት ድስት፣ ያው ሴኔጋል ብረት ድስት ብዙ ጥቅም አለው። ለገንፎ፣ ለወጥ፣ ለስጋ ለምናምን እሱ ነው የሚያበስልላችሁ። ሴኔጋሌ ላይ አድርጌ ከሰል አቀጣጥላለሁ። ምክንያቱም ይሄ እንትን ምን ይወዳል መሰላችሁ? ከሰል ይወዳል። ከሰል ላይ አድርገዋለሁኝ። በጎን ደግሞ ስጋዬን በምፈልገው መጠን መከታተፍ አለብኝ። ከዛም እንደዚህ እንደምታዩት ቆንጆ አድርጌ ከትፊ ምናምን ጨራረስኩኝ። ሽንኩርቴን እያበሰልኩ ነው። ገና ምድጃችን ምናምን አልተጸዳዳም አልሽ አልወድም እኔ ሲዝረከረክ። ማድረጋችን ከዛ ላይ ተከታትሏል። ውጭ ላይ ወስጄ ምን አድርጋለሁኝ እዛ ላይ ጥደዋለሁኝ። ግን ትንሽ በርበሬውን እዚሁ ላይ እንትን እለዋለሁኝ ማለት ነው። እና ስጋው ተከታትፎ ይሄንን መስሏል። ላኪን ነጭ የተባለችውን ፓርት በሙሉ አወጣኋት። ያን ያደረኩበት ምክንያት ጀማው ይሄ በሙሉ ስጋው የሚጣል ስጋ ሆኖ አይደለም። ላኪን አንደኛ እናቴ አትበላም። ሁላችንም ነጭ የበዛበት ነገር ላይ ጎበዝ አይደለንም እንጂ ይሄ ጥብስ ምናምን ተሰርቶ ቆንጆ ነው። ወጥም ውስጥ ቢገባ የደፈረ ሰው ይበላዋል። እኛ ግን ሁላችንም አንድ ነን ማለት ይቻላል። ያውም ቀይ ወጥ የሰራሁት ለትንሿ እህታችን አለችና ቀይ ወጡን ስላለች ነው እንጂ ሩዝ በስጋ ነው እኔ አብዛኛውን ጊዜ የምወደው። አጥሚትም እኔም የምንወደው እንደዛ ስለሆነ በቃ ጓደኛ አሷለች ማለት ነው። ሩዝ በስጋ ሰራ ነበረ። ያው እሷ ደግሞ እንደነገርኳችሁ ባለፈው ወደ ሳዑዲ ገብታለች። ለማንኛውም ነጩን ፓርት በዚህ መልኩ አወጣጣሁት፣ ፏ አደረኩኝ። ከዛም ይታጠባል። እኔ ስጋ ሳላጥብ መስራት ደስ አይለኝም። ከዛም ሙልጭ አድርጌ አጥበዋለሁ። በመጀመሪያ ግን ሽንኩርት ስለበሰለ በርበሬ ጨመርኩኝ በምፈልገው መጠን ማለት ነው። ከዛም በኋላ ሽንኩርቴን አሻለሁ በደንብ እንዲበስል ነፃነት ሰጥቶ ይበስላል በደንብ ማለት ነው። ከዛም በኋላ እንደዚህ ገልበጥ ካደረግነው በኋላ ከደን አድርገነው ደግሞ ሌላዋን የጀመርናትን እንጨርሳለን። ስጋውን እናጥባለን።
ስጋችንን አጣጥበን ፏ አድርገን ማጥለያ ላይ አድርገን እናቀርባለን። ግድ ነው። ከዛም ሽንኩርት አሁንም እየበሰለ ነው ስጎ ማሻላ ተባረክ ረህማን። በርበሬ በደንብ ከበሰለ አያቃጥልም። ሲቀጥል ደግሞ ሲዘጋጅ ቀይ ሽንኩርት በደንብ ስለሚገባበት የማቃጠል እድሉ ያን ያክል አይደለም። እንደዚህ ማሻላ ተባረክ ረህማን አድርጌ ሽንኩርቱም ከበርበሬው ጋር በደንብ ከበሰለ በኋላ ወስጄ ውጭ ከሰሉ ላይ ያደረኩት። ከዛም እንደዚህ እንዳለ እየበሰለ ምን አደረኩኝ? ስጋዬን እጨምራለሁ። ስጋዬን ከጨመርኩ በኋላ ደግሞ እንደዚህ አድርጌ በራሱ በመጀመሪያው በስጎ በደንብ አሸዋለሁ። እዛው ላይ ከድኝቶና ሩዝን አጥባለሁ። ሩዝ ያው ነጭ ሩዝ ስለምሰራው ማለት ነው። ከዛም ሩዝ በሾርባ ሳህን 3 አባ መዝኜ ማነው ለክቼ አደረኩኝ። ከዛም በደንብ አድርጌ አጥበዋለሁ። በደንብ ሙልጭ አድርጌ አጥበዋለሁና ይዘፈዘፋል ማለት ነው። በደንብ ከታጠበ በኋላ ዘብዝፌ ተወዋለሁኝ። ከዛም ውሃ በቦይለር አፈላና ሴኔጋል አንድ ጠቆር ያለች ሴኔጋል ያለች ከለሩ እንደዚህ የሆነው በነገራችን ላይ ለክፋት አይደለም፣ በጣም ቆንጆ ስለሆነ ነው። ስታጥቡት ልቅ ነው የሚለው። ይሄ በቃ የራሱ ነው እንደዚህ የሚሆነው። ከዛ ምን አደረግኩኝ መሰላችሁ? ጥቁር ማን ነው ፍልፍል አስዋድ ወይም ደግሞ ቆንጆ በርበሬ ተረፋና ምናምን አድርጌ ዘይቱ ላይ ያደረግኩት። ከዛም በኋላ የታጠበውን ሩዝን ገለበጥኩ ማለት ነው። ማሻአላ በዚህ መልኩ ፏ አድርጌ እየበሰለ ነው። ሙቅ ውሃ አደረኩበት አለ ራህቱ ይበስላል። ከዛ ምን ይዘወርልና ምን አደርጋለሁ? እስካሁን ስሰራበት የቆዩትን ተፈት አድርጌ በረኪና አድርጌ አጸዳለሁ። አዎ አጸዳለሁ። ፏ አድርጌ ካጸዳሁ በኋላ ደግሞ ወደ ውጭ ወጣለሁ። ውጭ ላይ እቃዎች ምናምን የሰራሁባቸውን ሰብስቤ አጥባለሁ። እንደምታዩት ሩዙም በስሏል። ማሻአላ ተባረክ። ነጭ ነው በቃ። ለምን አላሁ አክበር። የተሰራው ምን መሰላችሁ? ወጥ ስለሆነ እንደዛ ነው የፈለኩት። ማሻአላ እንደዚህ እንደምታዩት እየበሰለ ነው። መከለሽ አደረኩኝ፣ ጨው አደረኩኝ። ከዛም በቃ ይሄን ይመስላል። ገለበጥ ነው ወደ ፊርሙስ ሳህን ላይ ገለበጥኩት ሁሉንም። ከዛም ያው ወደ ምሳ ማቀራረቡ ምናምን እንሄዳለን። ሸዋራችንን እንወስዳለን፣ ፏ እንላለን። ጁማ ላይ የሚያደርገው ስብስብ የምንልበት ነው ሁላችንም ማለት ነው። ማሻአላ ተባረክ ረህማን ሰብሰብ ብለን ነው ጁማን የምናሳልፈው። እና ይሄን ይመስላል እላችኋለሁ። የምወዳችሁ ያው የኔ ስራ ኦንላይን ብቻ አይደለም፣ ሴትነትም አለ። ሁሉንም መስራት እችላለሁ። አልሐምዱሊላህ ረብል ዓለሚን። ሁሉንም የሚጠፋኝ አንድ ነገር የለም። ሁሉንም ማድረግ እችላለሁኝ። ገለባበጥኩት እንደዚህ። አሁንም መልሼ ተረጫጭቶ ምናምን ቤቴን ፏ አደረኩኝ። ወደ ምግብ ሱፍራ ምግቤን ሳሰድኩኝ እንደነገርኳችሁ ሸዋራችን ምናምን ወስደን ሰገድን፣ ምሳ በላን። ከምሳ በኋላ ደግሞ ከሰዓት የዛሬው ውሎዬ ኪችኔን ማጽዳት ነበረ። በጣም በረሮ ወላሂ ነው የምላችሁ፣ እቃ ያበላሻሉ። በጣም ነው የሚያስጠሉት። እኔ ማጣላኋቸው ምን ላርጋቸው? ምን አባቴ ላርጋቸው? ወላሂ ምን ላርጋቸው? አራቸው ማለት ነው የጤፍ ፍሬ ነው የሚመስለው። ከላይ እንትኑ ላይ ስወጣ ያአላህ ያን በቻልኩት መጠን የላይኛውን ከመጀመሪያ ከኦቨኑ ጀምሮ እስከ ፍሪጁ ድረስ ያለውን አጸዳዳሁ እላችኋለሁ። ያው ሰራተኛ የለም ጠግበዋል፣ አይቀመጡም። በነገራችን ላይ ያው ይገባሉ፣ ለጊዜው አይተዋችሁ ምናምን ነው። በሰራተኛ ዙሪያ ማውራት አልፈልግም፣ ምክንያቱም ብዙዎች የማተረፉት ነገር ስላለ ማለት ነው። ራሴ አጸዳዳሁኝ። ቀሪውን ደግሞ በሌላ ጊዜ አጸዳዋለሁ ሲመቸኝ ብዬ ተውኩት ማለት ነው። ቀሪውን ሲመቸኝ አጸዳዋለሁ ብዬ ተውኩትኝ። ኢንሻአላህ ባላህ ፍቃድ አመቻችቼ ደግሞ አንድ ቀን ጽድት አደርገዋለሁ። ግን በሮሮቹ መቼም የሚጠፉ አይደሉም። ወላሂ በጣም አሰላችሁኝ። በዛ ላይ ደግሞ እቃው ላይ ይሄዱና ማለት ነው ያሩበታል። መቼም አይለቅም። በቃ ያንሰፈገፍጉ ምናምን። አልሐምዱሊላህ ዞሮ ቤት ማጸዳዳት ፏ ማድረግ ለራሴም ፏ ማለት በጣም ነው ደስ የሚለኝ። ያላችሁበት አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ እያልኩኝ የምንጊዜም ዱዓዬ ነው፣ እህቴንም ጨምሮ ማለት ነው። ዱዓ ማድረገው አሁን ለእህቴም ነው፣ እናንተም ለአኺራ እህቶቼም ነው። እስከዛሬ ሳረግ የነበረው አሁን ደግሞ
ለእናቴ ልጅ ለውዷ ለትንሿ ለፋፊም ዱዓ አደርጋለሁ ማለት ነው። ወይኔ ውድ የኔ ቆንጆ ምናምን እያልኩ ነው እዚህ ላይ ኑሪልኝም አይል ብታረጊው አንቺ ነሽ እያልኩ ነበር እንደዚህ ሳረግ የነበረው። ለማንኛውም ጀማው እንግዲህ ይሄንን መስሎ ምሳችን ተዘጋጅቷል፣ አልቋል። ወደ መብላቱ ነው እንግዲህ እንበላለን ምሳችንን ከበላን በኋላ ቡናችንን ጠጥተን ያው የነበረውን ጽዳት ምናምን አድርገን ይሄ ደግሞ ከሰዓት ነው። ከሰዓትም እንደዚሁ አጸዳድቼ በፊት ምንጣፍ ወደዛ ነበረ ወደዚህ ያመጣኋት። ያ ትልቁ ምንጣፍ ካልመጣኛ ጋር ይህ ማንም አይወደውም ይንሸራተታል። እዚህ ጋር ደግሞ አፍሰውበት ነበርና ወሉዬ ነው እና በቁጥጥራቸው ስራ ውለውናል። የልጅ ልጅ ማለት እንደዚህ ነው እላችኋለሁኝ። ከሰዓት በዚህ መልኩ አጸዳዳሁት ማሻአላ። ከዛም ወደ ኪችን ገባሁኝ በዛው ቀልጬ ቀረውላችኋለሁ። የነበረውን በፊት የነገርኳችሁን ኪችን በማስተካከል አሳለፍኩ እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁኝ።